አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው። እንደዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው፣ ይሄ ለማህተቤ ነው፣ የጾም ነው። አሁን እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛቤት። ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። የሰራተኛ ክፍል ስናለቅስ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነው። ግን እንደዚህ አድርጎኝ ብላ ትነግራታለች ማለት ነው ደውላ። ግን እሷ ያለችው አሜሪካ ነው። የፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ። እሷ ግን አትወደውም። ኢቭን ልጆቹን አሳደገች። በቃ አትወደውም። ታውቂያለሽ አይደለ? የተወዳጁ ተዋናይ የነጻነት ወርቅነህ ቤተሰቦች ከቀናት በፊት ሚዲያ ላይ ወጥተው የተናገሩት ጉዳይ ነበረ። ከዚህ ጉዳይ ጋር ተያይዞ እጅግ በጣም ብዙ ወቀሳም ሙገሳም ሲነሳባቸው ነበረ። ታዲያ የተነሳባቸውን ወቀሳ በተመለከተ እህቱ ወጥታ ሚዲያ ላይ ይህ እውነት ይታወቅልኝ ስትል በድጋሜ መልስ ሰጥታለች። አዳምጡት። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው። ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። ይህንንም ጉዳይ በዝርዝር አብራችሁን ከቆያችሁ የምታዩት ጉዳይ ይሆናል። እኛ እጅግ በጣም ብዙ ያልተናገርነው እንናገር ብንለው ተሰፍሮ ተቆጥሮ የማያልቅ በደል ነው ነጻነት ያሳልፈው። እኛም በዛ ልክ ነው የተቃጠልነው ስትል የተናገረችው ጉዳይ አለ። እሱንም የምንነግራቸው ይሆናል። ከዚሁ ጋር ተያይዞ ታዲያ ደግሞ በሌላ መልኩ አሁን ነዋሪነቷን ባህር ማዶ ያደረገች ደግሞ ሌላ እህት እንደዚሁ የነጻነት ወርቅነህ ቤት በሰራተኝነት ተቀጥሬ ይሰራ ነበረ። የነጻነት ቤተሰቦች የተናገሩት ነገር እውነት ነው። የሚስት ቤተሰብና የሚስት እናት ነጻነትን ሲበድሉት ነበር የከረሙት ስትል እሷም ደግሞ አቃለው የምትለውን ነገር እንዲህ ብላ ተናግራለች። እና ኢቭን አማትየዋ አትወደውም እና ሚስቱ ደግሞ የእሷን ድምፅ የእሷን አፍ ትሰማለች። ታውቂያለሽ? ኢቭን ደስተኛ አይደለም ልጁ። እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው። ምንም ጥፋት የለባቸውም። ለምን? እኔ በደንብ ስለማቅ ማለት ነው። ስለነዚህ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር። ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው። ይህንንም እናሰማቸው ጉዳይ ይሆናል። ከዚህ ጋር ተያይዞ ታዲያ ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይም ይህንን ጉዳይ በተመለከተ ዛሬ ማለዳውን ደግሞ የጻፈው ጽሁፍ አለ። የነጻነት ወርቅነህን ህይወትና ደግሞ ከሞተም በኋላ ሚዲያ ላይ ስለተነሳውና መነጋገሪያ ስለሆነውም ጉዳይ በዝርዝር የጻፈው ጉዳይ አለ። ይህንንም የምንነግራቸው ጉዳይ ይሆናል ማለት ነው። ሰላም ጤና ይስጥልን። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ለኢድ አልፈጥር በዓል በሰላም በጤና በደስታ አደረሳችሁ ማለት እንወዳለን። በያላችሁበት ዓለም በያላችሁበት የሀገር ጫፍ ሁሉ በዓሉ የሰላም የፍቅር የጤና እንዲሆንላችሁ እንመኛለን። ዓለማችን ከጦርነት የጸዳች ሰላም የሞላባት እንድትሆን ምኞታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና ከነጻነትና ከነጻነት ቤተሰቦች ጋር ተያይዞ የተነሱ እጅግ በጣም አስገራሚና ያልተሰሙ ጉዳዮችንም ልነግራችሁ ወደን ነው። ታዲያ ጊዜ ሚዲያንም ሰብስክራይብ ሳታደርጉን የምትመለከቱን ካላችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና እንጠይቃለን። የዩቲዩብ አናሊቲክስ እንደሚነግረን ደግሞ ከሆነ አብዛኞቹ ተመልካቾቻችን ሰብስክራይብ ያላደረጉ ናቸው። እናንተም ሰብስክራይብ ሳታደርጉን የምትመለከቱን ከሆነ ሰብስክራይብ እንድታደርጉን በትህትና እንጠይቃለን። አብራችሁን ቆዩ፣ ክበሩልን። እንግዲህ ዛሬ ዋነኛው መነጋገሪያ ርዕሰ ጉዳያችን የነጻነት ወርቅነህ ህልፈትና ከህልፈቱ በኋላ ደግሞ ተያይዞ ወደ ሚዲያ የመጣውን ጉዳይ በተመለከተ ማህበረሰቡ በሁለት ጎራ ሆኖ ያነሳውን ሀሳብ ሁላችሁም ታውቃላችሁ። ይህንን ጉዳይ በጥልቀት እንድናነሳው ፈልገን ነው። እንግዲህ ነጻነት ካለፈ በኋላ ሁላችሁም እንዳያችሁት ከቀናት በፊት ቤተሰቦቹ እንዳልክ ጋር ቀርበው ነጻነት ከዚህ ቀደም በህይወት እያለ ያሳለፈውን መከራ ያለፈበትን ስቃይ ከሚስቱና ከሚስቱ ቤተሰቦች ጋር ተያይዞ የነበረበትን ሁኔታ በዝርዝር አስረድተዋል። ይሄ ከሆነ በኋላ ታዲያ ማህበረሰቡ ተመልካቹ ደግሞ በሁለት ጎራ ተከፍሎ ነበረ። ወዲህ ለምንድን ነው መጀመሪያ ሴፉ ላይ ስትቀርቡና ሌሎችም ደግሞ ሚዲያዎችም ላይ ደግሞ ሌሎች የኢቢኤስ ፕሮግራሞችም ላይ የሆኑ ሌሎችም ፕሮግራሞች ላይ በተለይ ደግሞ መሰረትን ማለት ነው ሚስቱንም የሚስቱንም እናትና
ጓደኞቹንም በሙሉ ቅዱስም ናቸው ስትይ አልነበረም ወይ? ስታመሰግኛቸው አልነበረም ወይ? አሁን ምን ተገኝቶ ነው ሚዲያ ላይ መታችሁ እጅግ በጣም ክፉ ናቸው ጓደኞቹ እሱ አይሆኑም የነበረ ነጻነት ብቻውን ነው ስትይ የምንሰማው ለምንድን ነው የሚል ትልቅ ጥያቄ አንስተው ነበር። እና በሌላ መልኩ ደግሞ ይሄ ጉዳይ የመጣው በገንዘብ ተጣልታቸው ነው የሚሉም አሉ። በዚህ ልክ ታዲያ ደግሞ በሌላ አቅጣጫ ደግሞ ነጻነት ከሚስቱ ጋር ተያይዞ እውነት ነው እኛም የነጻነት ሚስት የቀብሩ ስነ ስርዓት ላይ ምንም አይነት የሀዘን ፊት አላየንባትም። የጠረጠርነው ነገር ልክ ነበረ። ጥርጣሬያችንንም ያጠፋሽው አንቺ ነበርሽ። አንቺ ሚዲያ ላይ ወጥተሽ እጅግ በጣም ጥሩ ሚስት ነች ያለችው ታማሚ ስለሆነችም ነው፣ እግሯንም ስለሚያማት ነው፣ የስኳር በሽታም አለባት፣ ሌሎችም ተያዥ በሽታዎች አለባት ብለሽ ስላልሽን ነው ያመን ነው እንጂ እኛ መጀመሪያውንም ሚስትየው ከነጻነት እልፈት ጋር ተያይዞ ብዙ ሀዘን የተሰማት አትመስልም ነበር በሚል በሁለት ጎራ የተከፈለ አድማጭ ተመልካች ነበረ። ወዲህ እየተወቀሱ ወዲያ ደግሞ እየተሞገሱ ማለት ነው። ፕሮግራሙ ከሄደ በኋላ ከሞገሳው ይልቅ ግን ወቀሳው ነበር የበዛው። ስትጣሉ ነው ወደ ሚዲያ የመጣችሁት፣ በብር ምክንያት ነው ወደዚህ የመጣችሁት፣ መጀመሪያ እንደዚያ ቅዱስ ቅዱስ ስትሏቸው የነበሩ ቤተሰቦቹን አሁን ምን ተገኝቶ ነው ሚዲያ ላይ መጣችሁ የምትወቅሷቸው እያሉ የነጻነት ቤተሰቦች ላይ ትልቅ ወቀሳ ሲያቀርቡ የነበሩ ሰዎች ነበሩ። ለዚህም ጉዳይ እንደ ምሳሌ ሲያነሱ የነበሩትም ደግሞ ከኮሜዲያን ወንደሰን አውራሪስ ጋር ተያይዞ በወንደሰን አውራሪስ ሚስትና በሱ ቤተሰቦች በኩል የተነሳውንም ጉዳይ እያነሱ እንደ ምሳሌ እያነሱ ሲወቅሷቸው የነበሩ ነበሩ። ታዲያ ከዚህ ጉዳይ ጋር ተያይዞ የነጻነት ወርቅነህ ታላቅ እህት መሰረት ወርቅነህ እኛ በገንዘብ አልተጣላንም፣ ገንዘብ አያጣላንም፣ ነጻነት ላይ የነጻነትን ሞት ምክንያት አድርገን የምንሰበስበውም የምንበላውም የምንሻውም ገንዘብ የለም ስትል ይሄ ነው እውነታችን፣ እንደውም የተናገርነው አባይን በጭልፋ ታህል ነው እንጂ ነጻነት በህይወት እያለ በጣም ብዙ በደሎች ደርሰውበታል እያለች ነበር። ምንድን ነው ያለችው? እስኪ እሱ እንስማው። ሰላም፣ እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው፣ ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠው። ይኸው መስቀላችን፣ ክርስቲያኖች ነን፣ ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ፣ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ፣ አልፈልግም ነው ያልኩትኝ። እሷ ግን ሁሉን ነገር ከኮሚቴው ትጠብቅ ነበረ። ብዙ ነገር ራሱ ከሄደ በኋላ ውስጥ እዛ ብር ከተሰበሰበ በኋላ ራሱ እዛ እስቲ ልካ እንኳን ለዚህ ልጅ ነፍስ ይማር አላስባለችለትም። ሁሉን ነገር ከኮሚቴ ይጠብቁ ነበረ፣ ያደርጉ ነበረ። እነሱ ገንዘብና ገንዘብ ብቻ ነው ፍላጎታቸው የነበረው። ለዚህ ነው ኮሚቴውን ይዘው የነበረው። ኮሚቴዎቹ ደግሞ እንግዲህ አላቅም ምን እንደሆነ ችግሩ ብቻ አላቅም። እነሱ በሙሉ ይሄ ልጅ በህይወት ተከፍቷል። ከዛ በኋላ ደግሞ እኛ በህይወት ያለን ሰዎች ነን፣ ነፍስ ያለን ሰዎች ነበር። እዛ ጋር ነገሮች ሁሉ ሲደባበሱ ነበር። ለምን ይሆናል? ለምን ይደረጋል? እኔ ይሄ ልጅ ነፍስ ይማር አላለችውም። አትቀብርም ብያለሁ። አትቀብሪያትም እዚህ ብዬ በስንት መከራ ነው እሺ ብዬ ለስለስ ብዬ። ምክንያቱም ሌላ ሰው ቢሆን ኖሮ እነዚህን ሰዎች ደብድቦ ነው ከዛ የሚያስወጣቸው የነበረው። እኛ ግን ጨዋን ያሳደገን ግን ከአቅም በላይ እኛ አሁን ብዙ መናገር የማንፈልጋቸው እነሱን ሰው
ጥንብር ኩሳቸውን የሚያደርግ ክፉ ነገሮች የሰሩ እዛ ስንቀመጥ ተቀምጠን በሀዘናችን ጊዜ ያየናቸው በጣም የሚያስጠሉ ቆሻሻ ነገሮች አሉ። ድመት እንኳን ሰው ሞቶበት ድመት እንኳን የድመቴ ብትሞትብኝ በጣም ነው ማዝነው። የሰው ልጅ ነው የሞተው፣ ደግ ልጅ። እኔ እንደው ቢቸግረኝ ማለት ነው ሌሎች ጓደኞችን እንዴት ነው ነፂ፣ መቼም የቤቱ ነገር አላውቅም፣ ይሄ ሰው መጥፎ ነው እንዴ? ለእነዚህ ሰዎች ምንድን ነው የሆነው ብዬ እነሱ እያለቀሱ ነው የመለሱልኝ። አረሱ ሰው እኮ አይናገርም ብለው ነው ያሉትና በጣም የሚያሳዝን ታሪክ ነው። እናንተ ግን ማንም የዓለም ሕዝብ ፊቱን ቢያዞርብኝ እኔ ወንድሜን እንደገደልኩት ነው የሚሰማኝ። ምክንያቱም እዛ ጋር ጥሩ ናት ብያለሁ፣ ግን ጥሩ ናት ያልኩት ለሷ ነው። ታውቃለች ጥሩ እንዳልሆነች። እኔ አመሰግናለሁ እንኳን ፊቴ ማየት ራሱ አልቻለችም። እናውቃለን እንዴት አይነት ህይወት እያሳለፈ እንደነበረ ይሄ ልጅ መተኛቶ። እኔ ብዙ ቪዲዮዎች አሉኝ ነይ ተብዬ እዛ በየቦታው ተኝቶ ጸጉሩን ሲቆረጥ እንኳን ለዛች ደቂቃ እንኳን እንቅልፍ ተኝቶ ሰውየው እንዳይሞትብኝ ነይ ብሎ ብዙ ፎቶዎች አሉኝ። ስቲም ቤት ሆኖ ተኝቶባቸው ሄጄ እስኪነሳ ጠብቄ ይሄ ልጅ ያወጣሁት ብዙ መከራ ብዙ ሀዘን ነው ያሳለፍ ነው። ይሄ ልጅ ግን እግዚአብሔር ፈረደለት። እግዚአብሔር ፈርዶለት እኔ ግን የወንድሞቼ ልጆች እንዲጠቀሙ ብዬ ይሄንን ብያለሁ። አዎ ብያለሁ። ሁለት ምላስ ማለት ምን ማለት ነው? እኔ መጥፎ ናት ክፉ ናት እንዴት እላለሁ? ወጥቼ አልልም። ግን አሁን በጣም ድራማ ሲበዛ በጣም ያስጠላል፣ በጣም ያስከፋል። ይሄ ልጅ እኮ የሞተው አዝኖ ነው፣ ተከፍቶት ነው። እኛም አልተረዳውም። ምክንያቱም ከመጀመሪያ ጀምሮ እኛን ለማለያየት ፈልገው ነበር። ሲታመም ነው የቀረብ ነው፣ እኛም ሲታመም ነው ሲያዝን ነው የቀረብ ነው። ይሄ ልጅን ተጫውተውበታል። እኛ ጋር ከቀረበ በኋላ እኮ መኪና እንዲገዛ አድርገነዋል። ይሄ ልጅ ብዙ ነገሮችን ቀዳዳዎችን እየሸፈነ ህይወቱን ለማሸነፍ ፈልጎ ነበረ፣ ጓጉቶ ነበረ። ግን አሁን በሞቱ ላይ ሲሳለቁበት በጣም ነው የሚያሳዝነው። እንዴት ይሄንን ማስተዋል አቃታችሁ? ትልቅ ሚዲያዎች እንዴት ይሄንን ልጅ በሚዲያ ላይ የነበረ ፊቱን ከሰል እየመሰለ የኛን መከራ ሀዘንን ለቅሶን እንዴት ልትረዱ አላሰባችሁም? ይህ ልጅ ሚዲያ ላይ እኮ ፊቱ እሳት ከሰል እየመሰለ የነበረውን ምን የሚያስደብቅ ነገር አለ? ይሄ ልጅ ሰላም እንደሌለው ያስታውቅ ነበረ። ከኛ ጋር የነበረውን ጊዜያቶች ጥሩ ነበሩ። ይሄ ልጅን እንዴት ነው ልትረዱት ያልፈለጋችሁት? እኛ እኮ እሱ ነው ተጎድቷል። አሁን እነዚህ ሰዎች ይበቃቸዋል። ይህን ያህል ካገኘች በቂ ነው። ከዚህ በኋላ ገንዘብ አይሰብሰብበት ነው ያልነው። በቃ ያልነው ምክንያቱም በዙሪያው ያሉ ሰዎች ስናያቸው አስመሳይና ውሸታሞች ናቸው። እና ይሄን ልጅ እንደገና ከሞቱም በኋላ በስሙ ሊጠቀሙበት ስለፈለጉ ነው። ስራውን ሊወርሱ ስለፈለጉ ነው። ነገሮችን ሁሉ ከስር እየተቀበሉ እኛን አለያይተው እኛን ዞር በሉ ብለው እሷን ይዘው ውክልና ይዘው እኛን ለማዋረድ እኛን ለማድረግ እየፈለጉ ነው። ማንም ወንድ ቢሆን ማንም ይሄ እኮ ደማችን እኮ ነው፣ ስጋችን እኮ ነው። ይሄ ልጅ ከፍቶት እኮ ነው ይሄ ነው ብሎ ከልቡ ሳይናገር የሞተ ልጅ እኮ ነው። እና ይሄ ማለት ምንድነው? ሰውን አላስተኛ ማለት። ይሄ ልጅ እኮ አሁን የቀኒኒን አባት አለ። ይሄ ልጅ እኮ ዱላ አላረፈበት እንጂ ነፍሱን ስጋውን ሁሉ ሲቦጫጭቁት የነበሩ ሰዎች ናቸው። ላቡን እንዲያርጎ የሰራውን ሲወስዱ ነበረ። ችግር የለውም። እሱ ግን ሰላም ሲሰጡት አልነበረም። ታሞ እንኳን እግዚአብሔር ይግደል ያላለችው ሴትዮ ነች እኮ። እና ምንድነው የምትሉት? እኛ እናንተ እንድትፈርዱን አይደለም፣ ነፍሴ እኔ እንድታርፍ ስለመፈልግ ነው። ነፍሴ ያችን ነገር ስላልኩ እግዚአብሔር እኮ ይሄ ልጅ አጋልጦለት ነበረ። በጌታ በኢየሱስ ክርስቶስ ደሙ በፈሰሰበት ቃል ገባለሁ። አንዳችንም አንድ ብር አልጠየቅንም፣ አንድ ብርም አንጠይቅም እኛ። ምክንያቱም ወንድማችን ነው። አዝነናል። በጣም ያዘን ነው። ይሄንን ደግሞ እግዚአብሔር ነው የሚያውቀው። ይሄ ልጅ ነፍሱ ታርፋለች። እኛውን በቃ ቆምንለት። ምክንያቱም ፍቅር እስከ መቃብር ድረስ ነው። ገባ? ከሞትም በኋላ ፍቅር አለ። እኛ ጋር ፍቅሩ ቀርቷል እንጂ እኛ ባጥንቱ በስጋው አንነግድም። የደም ገንዘብ ነው። እኔ አንድ ብር አልፈልግም ሲል እኔ 30 ይደገስ ሲሉ ነው እኔ ራሴ በህይወቴ እኔ ራሴ ነኝ ያደረኩትኝ እስከ ህይወቴ ፍጻሜ እስካለውም እስከ ልጆቼ እሱንም ማንረሳው ሰው ነው። ምክንያቱም ተከፍቶ አዝኖ የሞተ ሰው ነው እና አመሰግናለሁ ጥሩ ስላደረጋችሁ። እዛም እየወጣችሁ ደግሞ እኛን የወቀሳችሁ እግዚአብሔር አምላክ ልቦና ይስጣችሁ። እግዚአብሔር ለኛ ፍርዱን ይስጥ። አሁንም ገና ፍርድ እንጠብቃለን። እንግዲህ እንደሰማችሁት ነው እሷ እያለች ያለችው ለተነሳባት ትችት ማለት ነው። ለምንድን ነው መጀመሪያ ስታሞግሻት የነበረችው? ለምንድን ነው መጀመሪያ ስታሞግሻት የነበርሽው ተብሎ ለተነሳባት ጥያቄ ልጆቹ ማደግ አለባቸው እንድትረዳም ስለፈለኩኝ ነው ብላ ነው
መልስ የሰጠችው ይመስለኛል። እንግዲህ እኔም ሳስብ መጀመሪያ አካባቢ በዚህን ያህል የከፋ ቅሬታ ከነበራቸው ሚዲያ ላይ እንደው ነገሩን በቃ አድበስብሶ ተከድኖ ይብሰል በሚል ብለው ያለፉት አይነት ነገር እንደሆነ ነው የምገምተው። ዞሮ ግን እሷም እኔ አሁን አለኝ የምትለው እውነት ግን ይሄ ነው። አሁን ደግሞ አበክረውም እየተናገሩ ያሉት ምንድን ነው? በቃ በወንድማችን ስም መለመን ይቅር በቃ እንዳይለም። ምክንያቱም አሁን እየተሰማ እንዳለውና እነሱም እንደሚያነሱት ቅሬታ አስናቀ በነጻነት ስም እየለመነ ነው። በየድርጅቶቹ እየሄደ እሱ ማስታወቂያ በየሰራላቸው ድርጅቶቹ እየሄደ ለነጻነት ቤተሰቦችና በነጻነት ስም ለሚቋቋሙ ድርጅቶች በሚል እንግዲህ ብር እየሰበሰበ ነው የሚልም ነገር እንዳለ ነው እየተሰማና እሱንም በሱም ምክንያት ብር እንዲሰበሰብ እንዳልፈለጉ አድርጋ ነው እየተናገረች ያለችው። የቤተሰብ እውነት ይሄ ነው። ይሄ በእንዲህ እንዳለ ደግሞ የነጻነት ቤተሰቦች የነጻነት እህትና ወንድሞቹ የተናገሩት ነገር ልክ ነው። እኔ ነጻነት ወርቅነህ የነበረበት ቤት ውስጥ ለ7 ወር ለ8 ወር አካባቢ ሰርቻለሁኝ። ለአንድ ዓመት ካነሰ ወደዚህ ሰርቻለሁኝ። የነበረው ነገር ልክ ነው። እነሱ የተናገሩት ነገር በሙሉ ልክ ነው። ነጻነት ይበደል ነበረ። የባለቤቱ እናት ነጻነትን በዛ ልክ እነሱ ባወሩትና በተባለው ልክ አይወዱትም። ሲበላ እንኳን ይናደዳሉ። እንደተባለውም መሰረት እንዳለችውም በዚህ ገባ በዚህ ወጥታ እየተባለ እናት ለልጃቸው መረጃ ያቀብላሉ። ነጻነት በፍቅሩ በትዳሩ በቤተሰቡ ደስተኛ አልነበረም። ሰው አልነበረውም። ጓደኞቹ ቤት ውስጥ ሲመጡ የሚስት እናት ደስተኛ አይደሉም ስትል አውቃለሁ የምትለውን ነገር ደግሞ ቤት ውስጥ ሰርቼ ነበር ያለች ሰራተኛ ደግሞ እንደዚህ ብላ ተናግራለች። እሷ ያለችው ምንድን ነው? እሱንም ደግሞ እንስማ። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? አብሬው ኑር ያለው ይቅርታ እንግዲህ ሁላችሁም ሪካርድ የምታደርጉም ትኖራላችሁና ልጆቹ ያሉት አብረሽ ይኖርሽው ነፂ ጋር ኑር ያለው የት ኢትዮጵያ ከመምጣቴ በፊት ወደ ስደት ማለት ነው። እኔ በደንብ ስለማውቀው ነው ይህን ነገር ባጋዥነት ነው አብረሻቸው የነበርሽ? አዎ ባጋዥነት የሚኖረው ከዚህ አንድ ብለሽ ጀምሬ ልንገርሽ ማለት ነው። የሚኖረው ከአማቱ ጋር ነው። ገባሽ አይደለ? ከአማቱ ጋር ብቻ ማለት ነው። እና አማትየው ደግሞ እሷ አንድ ናት፣ ልጇ ሌላ የላትም። እና ልጆቹ አሜሪካ ነው የሚኖሩት፣ ሚስቱም ልጆቹ ማለት ነው። በአጋዥነት እሱ ጋር ነበርኩኝ ማለት ነው። ከዛ አማትየዋ እውነት ለመናገር እዚህ ላይ መናገር ባይጠበቅብኝም በጣም ክፉ ሰው ናት። በጣም ኢቭን እንጃ ሰው እንኳን ሲመጣ ማትወድ ሰው ናት። እግዚአብሔር ይመስገን እኔ በደንብ ነው የማውቀው። የግል ነፂ ማለት ነው እግዚአብሔርን የግል አስተምሮኛል። የግል ኖዌራ ትምህርት ቤት የምታውቁት ካላችሁ አዲስ አበባ ኖዌራ ትምህርት ቤት እየከፈለ ነበር ሲያስተምረኝ የነበረው። እንደገና ደግሞ አሉት ከወላይታ አካባቢ በጣም ብዙ የደሃ ልጆች አምጦ የሚያሳድጋቸው አሉ ማለት ነው። እና ኢቭን አማትየው አትወደውም እና ሚስቱ ደግሞ የእሷን ድምፅ የእሷን አፍ ትሰማለች። ታውቂያለሽ? ኢቭን ደስተኛ አይደለም ልጅ እህቶቹ ያሉት እኔ በደንብ ስለማቅ ነው ገብቼ ማለት ነው። እህቶቹ ያሉት ትክክል ነው፣ ምንም ጥፋት የለባቸውም። ለምን? እኔ በደንብ ስለማቅ ማለት ነው። ስለነፂ የመጨረሻ የዋህ ነው፣ ምስኪን ነው ባለው ነገር ኢቭን እንደተባለው እንኳን እዚህ እየሰራ ነው ወደዛ የሚልክ ብር ማለት ነው ለእህቶቹ። እና እሷ አትወደውም። በቃ በምን ቀን አገኘችብኝ? ኢቭን አርቲስቶች እንኳን ለምሳሌ እነማን ልበልሽ ይሄ ኮሜዲያን የሚሰሩት አና ምልክቱ እንደውም ልንገርሽ አዲሱ ገበያ ተከራይቶ ነበር የሚኖረው። አዲሱ ገበያ ማለት ነው ተከራይቶ ነበር የሚኖረው። አንድ ኢቭን ይሄኛው ልጁ እንኳን መካከለኛ ላይ ለምሳሌ የስንት ዓመት ልጅ ልበል ከዛ ነው ወደ አሜሪካ ሄደው እንጂ እኔ ነበር ሲይዘው የነበረው ማለት ነው። ከዛ በቃ ኢቭን እኔን እንኳን የግል ስማር ማለት ነው በርቺ አይዞሽ ምናምን እያለ ነበር ሲያስተምረኝ ነበር። በአሁን ሰዓት አንቺ ገና ልጅ ነሽ እንደዚህ ነገር ወንድ አትመኝ ምናምን ይለኛል ማለት ነው። ከዛ መጨረሻ ላይ ምንድነው የተደረገው? እሱ ልጆቹ ሄዱ እና መሰረት ይለኛል ምግብ ትሰሪና ጁስ ቤት አለው። ጁስ ቤት የት? ፒያሳ የሱ መሰለኝና ግን አንዲት የሚቀርባት ሴትዮ አለች፣ ትልቅ ሴትዮ እሷ ጋር ነው ብዙ ጊዜ እንትን የሚለው ማለት ነው። እና እያመመኝ ይላታል። ምን ሆንክ ነዚህ ስትለው እኔ እንጃ ያመኛል፣ ሁሌ ነው የሚያመኝ፣ ግን ይሄንን አይናገርም ታውቂያለሽ። ከዛ ግን በቃ እኔ ምሳ ይዘሽልኝ ነይ መሲ ዛሬ ልቤን ስለሚያመኝ ይሄንን ይዘሽልኝ ነይ ይለኛል። እንደገና ደግሞ እነዚህ አርቲስቶች በደንብ ይመጣሉኛ ቤትና እነሱም እኛ ጋር ስለሚመጡ እኔ ጋር ስለሚበሉ በትልቁ ሳህን ይዘሽ ነይ ይለኛል ማለት ነው። እንደዛ ምግብ ስሰራ አማትየዋ ክርስቶስ ምስክሬ ነው፣ ይሄ ለማህተቤ ነው የጾም ነው። አሁን
እኔ ለእናንተ ብዬ አይደለም። ከዛ ይሄንን ምግብ ይዤ ሲሄድ ማለት ነው በጣም ነበር የምትቆጣኝ ማለት ነው። አመት አልሰራውም እውነት ለመናገር አዛ ቤት አመት አልሰራውም። እና ኢቭን አያመሽም ትንሽ ቆይቶ ከመጣ ባልሽ እንደዚህ አድርጎኝ ብላ ትነግራታለች ማለት ነው ደውላ። ግን እሱ ያለችው አሜሪካ ናት። ተረዳሽ? እንደዚህ አድርጎኝ እንደዚህ አድርጓት እንደዚህ አድርጎኝ እኔ ነኝ ሁሉን ነገር ገዝቼ ምን ብዬ እቤት ማማላ ማለት ነው። እሷ ግን አትወደውም። ኢቭን ልጆቹን አሳደገች በቃ አትወደውም። ታውቂያለሽ አይደለ? እንግዲህ የዛሬ ስንት አመት ልበልሽ፣ በእርግጥ ቆይቷል አሁን አይደለም ግን ድሮም ጀምሮ ልልሽ ነው ስለፈለኩ ነው። ለምሳሌ 5 አመት ይሆነዋል። አዎ 5 አመት 6 አመት እና አሁን ጨርሻለሁ። ይሄ ነው የምትጠይቁኝ ካለ ጠይቁኝ። ስለዚህ አንቺ ያልሻለሽው ቤተሰቦቹ ያወሩት ነገር ትክክል ነው። ባለቤቱም አትወደውም ነበር። የባለቤቱ እናትም ለሷ በጣም ክፉ ሰው ነበሩ። ቤታቸው በአጋዥነት እነነጻለች አማቱ ወይኔ በቅዱስ ገብርኤል ይሳሉ። እሱ የታወቀን የቀመሰ ያውቀዋል። እኔ በጣም ራሱ እውነት ነው። እና አማትየው በጣም ያንገበግቡት ነበር። እኔ ነጻነት ቤት በአጋዥነት አመት ባልሞላ ከአመት በታች ባለ ጊዜ ውስጥ አግዛቸው ነበር ነው። የቅርብ ሰው ነኝ እያልሽን ነው? አዎ ሚስቱ የእሷን ትሰማለች። ገባሽ? ኢቭን አምሽቶ እንኳን አይመጣም። ደግሞ ደስ የሚለው ነፂ ማለት ነው እንደዚህ መጠጦች ነገር እንደዚህ የሚያጭስ ነገር ምናምን እንትን አይልም ማለት ነው። እና እንዲሁም የሆነ ጊዜ ላይ ምን አለችኝ፣ እግዚአብሔር ምስክሬ ነው በሚያውቀው፣ እስቲ ልብሱን ፈትሽው አለችኝ ማለት ነው። እንዲህ ለምን አልኳት። ለእሷ ከነ ምልክቱ እሷ የምትሰራው ከፈረንጅ ጋር ነበር። ፈረንጆች ምን እንደሆነ አላቅም። ከፈረንጆች ጋር ነበር እየሄደች የምትሰራው እና ጧት ወጣ ማታ ነው የምትገባው። ማታ ስልሽ ለምሳሌ 9 ሰዓት ምናምን እንደዛ አካባቢ ማለት ነው። እና ኢቭን ሁሉን ነገር ማስተካከል እኔ ነኝ። ፎቶ ለመነሳት አንዳንድ ማስረጃዎች ለማንሳት ይሄ ምንም ነገር የለኝም ታዋቂ ስለሆነ ይሄ እንዴት እንደሆነ ልንገርሽ። እኔ ወይ እንደዚህ እውነት ለመናገር ወይ እንደዚህ ቸግሮኝ ምናምን አይደለም አልነበረም የገባሁት እውነት ለመናገር ማለት ነው። ወይም ደግሞ እንደዚህ በደላላ ምናምን ነገር አይደለም። እና ጊዮርጊስ ላይ ቤተክርስቲያን መጥቶ ከዛ እዛ ቁም ያለው ተክዤ ማለት ነው። ጠፍቼ ነው የመጣሁት ከክፍለ ሀገር። ከዛ የዛኔ ከንተና ጋር ነበር ይሄ ኮሜዲያን የሚሰራው ቀጭኑ እሱ ጋር አይላቀቁም። የሆነ እንትን ላይ ፊልም ሰርተዋል። እንደውም ከሱ ጋር ሆነው መጣው። ከዛ በዛ አጋጣሚ ነው እንግዲህ እሱ ጋር የነበርኩት ማለት ነው። ግን አክስቴ እንዳጋጣሚ አዲስ አበባ አለች። ለመጀመሪያ ጊዜ አዲስ አበባ መጣሁኝ። ከዛ አክስቴ ጋር ሳልሄድ እሱ ጋር ነበር አልኩሽ እኮ። ኋላ ነው እንደገና እንግዲህ ወደ አክስቴ የሄድኩትኝ ገባሽ? እሱ ጋር ግን በእርግጠኝነት አልኖርኩም። ግን 1 አመት አልሞላኝም 8 ወር እንደዛ ነው። እኔ በ8 ወር ውስጥ ያየው ቶሻል ፌመስ እንደሆነ ታውቂ ነበረ በሚገባ እንደ አርቲስቶች ይመጣሉ። ሌላ የምትጠይቁኝ ነገር ካለ ጠይቆ መልስልሻለሁ ውዷ። እኛ እያልን በተለይ ያለችው ነገር ትክክል ነው። ማርያምን አንዳንዴ ሰውን ማለት ነው ገብተሽ ስታዩ ነው የምትረጂው። እንዲህ በሚዲያ ላይ ሆይ ስላለ ብቻ አይደለም። ማርያምን ነው የምነግርሽ። እኔ ስለነዚህ በደንብ ነው የማውቀው በደንብ። እንደዚህ እንኳን አይዞሽ እዛ ከአክስቴ ጋር ካገናኘኝ በኋላ ራሱ ጥሩ ልጅ ናት፣ ግን ወደ 40 ሀገር ጀምራለች። እመቤቴን ጀምራለች ወደ 40 ሀገር ብትቀር ምን ችግር አለው ምናምን ያላት ለአክስቴ ራሱ ማለት ነው። ይሄንን ይመስላል እንግዲህ አሁን የነጻነት ቤተሰቦች ወጥተዋል። እንግዲህ አሁን እኛ እዚህ ጋር ፍርድ አንሰጥም። ይሄ ነው ብለን እንደዚህ ነው ብለን የምንፈርደው ነገር የለም። ከዚህ በፊት እንዳልነውም ነገርን ከሁለት ወገን መስማት የተሻለ ነው። ግን አሁን አንዳንድ ነገሮች ግን አዝማሚያቸው ወዴት ናቸው ወዴት ያመራሉ የሚለውን ነገር ግን ፍንጭ የሚሰጡ ይመስላሉ። አሁን ሌላኛው ደግሞ ከዚህ ጉዳይ ጋር ተያይዞ ዛሬ ማለዳውን ደግሞ ሀሳብ አስተያየቱን በዚህ ጉዳይ ላይ ደግሞ የሰጠው ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ነው። ቴዎድሮስ ተክለአረጋይ ምንድን ነው ያለው? እሱን ላስደምጣችሁ። ቴዎድሮስ ተክለአረጋይ ጽሁፉን የጀመረው እንዲህ በሚል ርዕሰ ጉዳይ ነው። ይህ እንዳይሆን ብዙ ሞክሬያለሁ ግን ደግሞ ሆነ ይላል። የነጻነት ወርቅነህ ቤተሰቦች ቃለ መጠይቅ መደረጉን ያለፈው ሳምንት ነው የሰማሁት። የነጻነት ወርቅነህን ቤተሰቦችን በአካል አንዳቸውንም ባላውቃቸውም አጋጣሚ ሆኑ ሰሞኑን በሰጡት ቃለ መጠይቅ ላይ ያነሱት ብዙ የቅሬታ ሀሳብ እንዳላቸው አውቅ ነበረ። በመሆኑም ቃለ መጠይቁ መሰራቱን እንዳወቅኩ ከእንዳልክ አሰፋ ጋር በመነጋገር ለጊዜው መተላለፉ እንዲዘገይ ቤተሰቦቹ ከጓደኞቹና ባለቤቱ ጋር ያላቸውን ልዩነት በውይይትና በመግባባት እንዲፈቱት ለማድረግ ብዙ ሞክሬያለሁኝ። ባለፈው አርብ ምሽት ይለቀቅ የነበረው ቃለ መጠይቅ እስከ ማክሰኞ የዘገየው በዚህ ምክንያት ነው። እንዳልክ ስለ ትብብሩ አመሰግነዋለሁ። እንዳልክን በማግባባት የቃለ መጠይቅ እንዲቀርብ ቢደረግ ኖሮ ብላችሁ የምታስቡ ትኖራላችሁ።
ጉዳዩ በመግባባት ካልተፈታ እርግጠኛ ነኝ እንዳልክ ጋር ቢቀር የባሰ ሞራለቢስ የሆኑ ዩቲዩበሮች ጋር ሄደው ነገሩ የባሰ ይብኳካል እንጂ አይቀርም ነበር። እንደ ዜጋ ደግሞ ሀሳባቸውን የመግለጽ ህገ መንግስታዊ መብታቸው የተጠበቀ ነው። በዚህ ሽምግልና ውስጥ ብዙ ታዋቂ ሰዎች ገብተውበት እንዳልክንና የነጻነት ቤተሰቦችን እልፍ ብሎ ጓደኞቹንም አውርተው ነበር። ብቻ በአጭሩ ቸልተኝነትና የጉዳዩ ክብደትና ገና ከዚህ በላይ እንደሚከር አለመገንዘብ አጋጥሟል። በሁለቱም በኩል ጉዳዩ እዚህ ሳይደርስ በእርቅ መጨረስ በሚፈለገው ልክ ትኩረት አልተሰጠውም። እንዳልክ ጉዳዩ በእርቅ እንዲፈታ ፍላጎት አሳይቷል። በነገራችን ላይ የነጻነት ወርቅነህን ጉዳይ እንዳልክን እንደ ዩቲዩበር መረጃ የደረሰው ሳይሆን በቅርበት የሚያውቀውና ሲከታተለው የነበረው ጉዳይ ነው። እንዳልክ ነጻነት ከመጠጥ ርቆ ጤንነቱ እንዲጠበቅ ከሚለፋው ቡድን ውስጥ አንዱ ነበረ። ለዚህም ነው በነጻነት ህልፈት ዕለት ያለ ልማዱ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል መረር ያለ ጽሑፍ በፌስቡክ ጽፎ የለጠፈው። ከባለቤቱም ከቤተሰቦቹም ጋር የነበረውን ግንኙነት ሁሉ ያውቃል። ወዲህ ደግሞ መዘንጋት የሌለባችሁ እንዳልክ ዩቲዩበር ነው። በዚህ መጠን የሚያነጋግር ጉዳይ መምጣቱ የማይቀር ከሆነ እሱ ጋር እንዲቀርብ ይፈልጋል። የጥቅም ጉዳይም አለው። የነጻነት ቤተሰቦች የተናገሩት ሁሉ የተሳሳተና ሆን ተብሎ አንድን አካል የሚስትን ወይንም የጓደኞቹን ስም ለማጥፋት የተደረገ ነው ብሎ ለክርክር የመጣ ማንም የለም። አይነገርና ዝም ቢባል ነው ይሻላል የሚሉ ብዙ አስተያየቶች በደፈናው ተሰጥተዋል። ሆድ ይፍጀው ብሎ ማለፍ አንድ ምርጫ ነው። ቤተሰቦቹ ግን እሱን አልመረጡም። እንግዲህ የተሰማቸውን እነሱ ያውቃሉ። መቼም ማናችንም ብንሆን ለነጻነት ከወንድምና ከእህቶቹ በላይ አላዘንም። በመሞቱም ከነሱ በላይ አልተጎዳንም። እነሱ ናቸው ነጻነታቸውን የተነጠቁት። ለወንድሞቹና ለእህቱ ወንድማቸው እንጂ ታዋቂ ዝነኛ የጥበብ ሰው አይደለም። ፍቅር ይህን ሁሉ አያውቅም። ግንኙነት ከሰው ጋር ነው። ቤተሰቦቹ የወንድማችን ሀቅ ይውጣ ብለው ነው የወጡት። እናንተ የነጻነት ነፍስ ትረፍ እንደምትሉት ሁሉ ቤተሰቦቹም የተሸፈነው ነገር ይገለጥና የወንድማችን ነፍስ ትረፍ ነው እያሉ ያሉት። ቤተሰቦቹን ለምን ዝም በሉ እንደምንላቸውና ልናፍናቸው እንደምንፈልግ ግን አይገባኝም። ቢያስፈልግ እንኳ የተናገሩትን ልክና ስህተት መፈተሽ እንጂ እንዴት በጅምላ እንደሚፈረድ ግን አላውቅም። ለምን ዝም በሉ እንላቸዋለን? ለነገሩ በደቦ ሰው የሰቀልን ሰዎች ነን። ከደቦ ሀሳብና ፍርድ ምን እንደሚያወጣን አይታወቅም። መማር እንዳይባል ተምረናል በምንለው ይብሳል። አንዳንዶች የነጻነት ቤተሰቦች እስከዛሬ የት ነበሩና ነው አሁን የሚናገሩት ይላሉ። እስከዛሬ ማለት መቼ ነው? ነጻነት ሳይሞት ራሱ ባለቤቱ አለ። ከሞተ በኋላ የተፈጠሩትን መቼ ቢናገሯቸው ነው ተገቢው ጊዜ የሚሆነው? ሳይቀበር ወይስ ከቀብር መልስ? በሰልስቱ ወይስ በአርባው? ወይስ ደግሞ ሐውልቱ ከተመረቀ በኋላ? መጨረሻ የለውም ብዬ ነበር ለማለትም አይደለም። ነገሩ አንዴ ከወጣ መመለሻው ስለሚከፋ እባካችሁ ይህ ነገር በአስቸኳይ በመነጋገር ይፈታ ብዬ ከጀርባ ሆኜ በተለያዩ ወዳጆች አስለምኛለሁ። እኔ መሆኔን ይወቁም አይወቁም ጉዳዩን ጓደኞቹም ቤተሰቦቹም ያውቃሉ። አስናቀ የሚስትየው ወኪል በመሆኑ ካልነገራት ልክ አይደለም፣ ግን ይነግራታል ብዬ አምናለሁ። ስለዚህ ሁሉም ያውቃሉ። ለምን ፈጥኖ ለውይይት መቀመጥ ተወያይተው እስኪወስኑ የተቀረጸው እንዳይተላለፍ ማድረግ እንዳልተቻለ ግን አላውቅም። እባካችሁ ችላ ይባል ሁሉ ብያለሁኝ። እኔ ብቻ ሳልሆን ጉዳዩ ውስጥ የገቡት ስማቸውን መግለጽ የማልችላቸው ታዋቂ ሰዎች ሁሉ ብዙ ደክመዋል። በመጨረሻ የሆነውን ግን አላውቅም። በነገራችን ላይ ይላል ቴዎድሮስ ተክለአረጋይ ሲቀጥል፣ በነገራችን ላይ ከቀናት በፊት ከታች ሊንኩ ላይ ያለውን ጽሑፍ ጽፌ የለጠፍኩት ይህንን ሁሉ የተፈጠረውን ባሰብኩ ጊዜ ነበረ። በወቅቱ ሁሉን ዘርዝሮ ለመጻፍ አይቻልም። ባይጻፍና ዝም የሚባል ደግሞ የተሰማኝን ልጽፍበት ካልሆነ ፌስቡክ ላይ ምንም አላደርግም። ለወደፊቱም ቢሆን ማለቴ ነው። ብዙዎቻችሁ በወቅቱ በዚህ ጽሑፍ አስተያየት መስጫ ሳጥን ላይ የጻፋችሁት ስድብና ዘለፋ እንደሚመጣ፣ ሙገሳ እንደማይመጣ ጠንቅቄ ያውቅ ነበረ። እንደ ብዙዎች እያወቅኩም የተሰማኝን በምን አገባኝ ዝም ማለት አልቻልኩም ማለት ነው። እንደሱ በሆን ነው የሚያሳስበኝ ሲል ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ጽሑፉን ሀሳቡን በዚህ መልክ በጽሁፍ አስፍሯል። ዛሬ ማለዳውን ማለት ነው። እታች ሊንኩን አስቀምጬ ላችኋለሁ ብሎ በሊንክ ያጣቀሰው ጽሁፍ ከዚህ ቀደም ነጻነት የሞተ አካባቢ ነጻነት ሰው መሀል ሆኖ ሰው ያጣ ሰው መሀል ሆኖ ብቻውን የሆነ ሰው ነው የሚል ሀሳብ ያለውን ጽሁፍ ነበረ። እሱን አሁን እንደ ሀሳብ እዚህ ላይ በሊንክ አምጥቶ ያስቀምጠውና ያኔ ብዙዎች ሰዎች ከዚህ ጽሁፍ ጋር ተያይዞ የወቀሱት ያው ቴዎድሮስ ተክለአረጋይ ያመነበትን ነገር ማህበራዊ ሚዲያ ላይ የሚጽፍ ነው። አካፋን አካፋ ዶማን ዶማ እያለ ነው የሚጽፈው። ከዚህ ጉዳይ ጋር ተያይዞ በጣም ከብዙ ሰዎች ጋር ያው ብዙ አታካራ ውስጥና አሰጥ አገባ ውስጥ ይገባል። በጣም ብዙ ጊዜ ግን ይታወቃል። ያመነበትን ነገር ፊት ለፊት ይጽፋል ማለት ነውና
እንግዲህ ይሄ ጉዳይ በዚህ ልክ አከራካሪ ነበር ማለት ነው። አሁን ትልቁ እዚህ ጋር ልንይዝ የሚገባን ትልቁ ነጥብ ቴዎድሮስ ተክለአረጋይ ከጻፈው ጽሁፍ ውስጥ እንዳልክ ነጻነት ወርቅነህ እንዳይጠጣ ከሚፈልጉ ግሩፖች ውስጥ አንዱ ነበረ የሚል ሀሳብ አንስቷል። ያ ማለት ምንድነው? በሌላ አንጻር ነጻነት ወርቅነህ በህይወት እያለ የሚያጠጡት መጠጥ ቤት የሚወስዱት ሰዎች ነበሩ ማለት ነው። ነጻነት ወርቅነህ ታክሞ ሲመጣ በቆርኪም ቢሆን መጠጥ የሚባል ነገር እንዳይቀምስ ተብሎ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን የሚያውቁ ጓደኞቹ ለምንድን ነበረ ሲያጠጡት የነበሩት? ይህ በጣም ትልቅ ጥያቄ የሚፈጥር ጉዳይ ነው። እነዚህ ጓደኞቹ እነማን ናቸው? አሁንስ ደግሞ ምንድን ነው የሚሰማቸው? እንዳይጠጣ እየተባለ የሚያጠጡት ሰዎች ከነበሩ ለምንድን ነው ሲያጠጡት የነበሩት? ለምንድን ነው ወደ ጤናው በተሻለ መልኩ እንዲመለስ ሳይረዱት የነበረው? በመጠጥ ፈንታ ለምንድን ነው የአልኮል መጠጦች የሌሉባቸው አካባቢዎች ላይ የማይወስዱት? አካላዊ እንቅስቃሴ እንዲያደርግ፣ ፍራፍሬዎችን፣ ጁስ መሰል ነገሮች ላይ ትኩረት እንዲያደርግ ያላደረጉት? የወዱት ከነበረ ይሄ ጥያቄ ነው፣ ትልቅ ጥያቄ ነው። በዚህ ጉዳይ ላይ አስናቀም እጁ ከነበረበት በጣም ተጠያቂ ነው፣ የእውነት ተጠያቂ ነው የሚሆነው። ግን እንግዲህ ይሄ ፕሮግራም ሚዲያ ላይ ከመጣ በኋላ መልስ ይሰጣል ተብሎ ይታሰባል። መልስም መስጠት አለበት። ምንድን ነው የተፈጠረው ነገር? እንግዲህ መጀመሪያ ሲሞክሻሹ ነበረ ሚዲያ ላይ። መሰረት እንዳለችው ጉዳዩ እንግዲህ በሆድ ይፍጀው እንዲያደር ነበር ሀሳቧ። አሁን ግን ውሎ ሲያደር ግን ይህንን ከተናገሩ በኋላ ደግሞ ዛሬ ሞታ ስትናገር እንደተሰማው የተናገር ነው አባይን በጨልፋ ያህል ነው፣ በጣም ብዙ ያልተናገርናቸው ነገሮች አሉ ብላ ያነሳቻቸው ነገሮች አሉ። የቀብሩ ዕለትም እንግዲህ ከባለቤቱም ጋር ተያይዞ አሁን ማንሳትም አልፈልጋቸው በጣም ብዙ ጉዶች አሉ ብላ የተናገረችው ነገር አለ። አይ ቲንክ ለዚህም ይመስለኛል ወንድምየው ትንሽዬ ለቅሶ ፈልገን እናልቅስ፣ በነፃነት እናልቅስ፣ በቃ ይውጣለን ብሎ ሲናገር የነበረው ማለት ነው። ሌላው እንግዲህ ቴዎድሮስ ተክለአረጋይ እዚህ ጋር እንዳለው በጣም ብዙ ሰዎች በቃ ነፍሱ በሰላም ትረፍበት፣ ለምንድን ነው የምታነሱት? በየቦታው ስሙ ለምንድን ነው የሚነሳው? የሚል ትችት ሲያቀርቡ ነበረ። እሱ እንዳለው ቤተሰብ ናቸው፣ ልክ ናቸው፣ የመናገር መብት አላቸው። በቃ ወጥቶ መናገር መታወቅ አለበት። ይህንን ደግሞ ባይናገሩ ደግሞ አሁንም በስሙ ብር ይሰበሰባል፣ ገንዘብ ይሰበሰባል፣ በስሙ ይበላል። ስለዚህ መብታቸው ነው። ከማንም በላይ የታመሙት የቆሰሉት ነፃነታቸውንና ወንድማቸውን ያጡት እነሱ ናቸው የሚል ሀሳብ ነው ያሰፈረው። ልክ ነው፣ ይህ ሀሳብ ልክ ነው። ሰው ምንድን ነው ግን አሁን ከዚህ ጉዳይ ላይ ሌላው ሰው ምንድን ነው መማር ያለበት? ተመሳሳይ የህይወት መስመር ላይ ያለ ሰው ሊኖር ይችላል። በየአደባባዩ የሚያስቀን፣ በየቤታችን በየቴሌቪዥን መስኮታችን እየመጣ የሚያስቁን የሚያዝናኑን፣ ህይወታቸው ግን ጨለማ፣ ሀዘን፣ ለቅሶ የሞላበት ሰዎች ሊኖሩ ይችላሉ፣ የኪነ ጥበብ ሰዎች እንደዚህ አይነት ተመሳሳይ። ስለዚህ ይሄ ለሌሎቹም ትምህርት ነው ሊሆን የሚችለው። በተመሳሳይ መስመር ውስጥ ያሉ ካሉ እንደ ነፃነት ካለፈ በኋላ ከሚቆጨኝ፣ እንደ ነፃነት ካጣሁት በኋላ ከምጸጸት፣ እንደ ነፃነት ከሞተ ካለፈ በኋላ ሚዲያ ላይ ወጥተን እንካ ሰላምታ ከምንባባል ከወዲሁ እሱንም እንግታው ሊባሉ የሚችሉ ፖሲብሊ እንደዚህ አይነት ሰዎች ሊኖሩ እንደሚችሉ ይሰማኛል። የሆነ ሆኖ ግን አሁንም ከዚህ ጉዳይ ጋር ተያይዞ መታረም የሚጠበቅባቸው ነገሮች ካሉ መታረም አለባቸው። እርቅ የሚያስፈልገው ጉዳይ ከሆነ መታረቅ አለባቸው። ምክንያቱም እንደተጣላን እንቀራለን፣ ተራርቀን እንቀራለን ብለው ቢሉ እንኳን የማይችሉባቸው ምክንያቶች አሉ። 3 ልጆች በመካከል አሉ። እነዚህ 3 ልጆች በመካከላቸው በነፃነት ቤተሰብና በሚስት ቤተሰብ ያሉ ሰንሰለቶች ናቸው፣ አስተሳስረው የሚይዟቸው ሰንሰለቶች ናቸው። ስለዚህ በጣም ከተቻለ እንግዲህ ተነጋግረው ተማምነው ያጠፋ ማጥፍቻለሁ፣ በድያለሁ፣ ይቅር እንባባል ተባብለው ይቅርታ ተነጋግረው ብላክ ኤንድ ዋይት እንቅጭ እንቁጮን ተነጋግረው ቁጭ ብለው ይሄ ስህተት ነው፣ ይሄ ጥፋት ነው፣ እናንተ ለሞቱ ምክንያት ነበራችሁ፣ ያም ቢሆን ግን ይቅርታ የማይመልሰው ነገር የለምና ይቅር ለእግዚአብሔር ተባብለው ይቅር መባባል አለባቸው። ምክንያቱም 3 ልጆች መካከላቸው አሉ። እነዚህ ልጆች ምን ያደርጓቸዋል? እነዚህ ልጆች የነፃነት ቤተሰቦች ክስታላቸው፣ አጎቶቻቸውም ናቸው። ስለዚህ ወዲህ ደግሞ እናትም አለች፣ አያትም አሉ። ስለዚህ በነፃነት ቤተሰቦች መካከል አሁንም ጉዳዩ ወደ ሚዲያ ቢመጣም እርቅ ያስፈልጋል። በመካከል ያሉ ሰዎች ገብተው ጉዳዩን አብረደው ይቅር ለእግዚአብሔር ተባብለው ሰላማዊ የሆነ ህይወት መቀጠል አለባቸው የሚል ሀሳብ አለን እኛ እንደ ጊዜ ሚዲያ። ሌላው ግን እንግዲህ ለዛሬ የነበረን ጉዳይ ይህንን ይመስል ነበር። የጊዜ ሚዲያ ቤተሰቦች ያነሳነው ሀሳብ ላይ ያላቸው ሀሳብ አስተያየት ምንድን ነው? እስቲ ጠቅለል ያለ የእናንተንም ሀሳብ በሀሳብ መስጫ ሳጥን ላይ ብታሰፍሩልን
ደስ ይለናል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን በትህትና እንጠይቃለን። እጅግ በጣም ከልብ አድርገን እናመሰግናለን። አሁንም በመላው ዓለም ላይ ለምትገኙ የጊዜ ሚዲያ ቤተሰብ ለሆናችሁ የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። በያላችሁበት መልካም በዓል ይሁንላችሁ። ክበሩልኝ።